ሰላም ጤና ይስጥልኝ የአቤል አበሻ ቤተሰቦች፣ አቤል ነኝ። ዛሬ በመካከለኛው ምስራቅ እየተከሰቱ ያሉ እጅግ አሳሳቢና ፈጣን ለውጦችን ይዤላችሁ ቀርቤያለሁ። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ፣ በሊባኖስ በእስራኤል መካከል ያለው የተኩስ አቁም ስምምነትና የዶናልድ ትራምፕ አስተዳደር ያስከተለ ያለው አዲስ የዲፕሎማሲ የዛሬው ቪዲዮ ዋና ትኩረት ናቸው። እስከ መጨረሻው አብራችሁን ቆዩ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን አገራቸው ከአሜሪካ ጋር በሁለተኛ ዙር ድርድር መሳተፏ ባረጋገጠበት ወቅት ኢራናውያን ለሀያል አይበረከኩም አሉ። ኢራን በአሜሪካ መንግስት ላይ ትልቅ ታሪካዊ አለመተማመን እንዳላት የገለጹት ፕሬዝዳንቱ የተገቡ ቃሎችን ማክበር ትርጉም ላለው ውይይት መሰረት መሆን አለበት ብለዋል። ፔዜሽኪያን በኤክስ ገጻቸው ላይ ባሰፈሩት መልእክት ከአሜሪካ ባለስልጣናት የሚመጡ ገንቢ ያልሆኑና የሚቃረኑ ምልክቶች መራራ መልእክት ያስተላልፋሉ፣ ኢራን እጇን እንድትሰጥ ይፈልጋሉ ብለዋል። የአሜሪካ ጦር በሆርሙዝ ላይ ገዳው ከጣለ ጊዜ ጀምሮ 27 መርከቦች ወደ ኢራን ወደብ እንዳይሄዱ ወይንም እንዲመለሱ ማድረጉን አስታወቀ። የአሜሪካው ማዕከላዊ እዝ በኤክስ ገጹ ላይ ባሰፈረው ቪዲዮ ግዙፍ መርከቦች ክልከላው ወደ ተጣለበት የውሃ ክልል መግባታቸው ሲነገርላቸው ይደመጣል። በዚህ ወር መጀመሪያ ላይ የአሜሪካ ባህር ኃይል ቴሄራን ከነዳጅ ሽያጭ የምታገኘውን ትርፍ ለማስቆም በሚል ወደቦቹ በሚገቡም ሆነ ከወደቦቹ የሚመጡ መርከቦች ላይ እገዳ እንደሚጥል አስታውቆ ነበር። የሊባኖስ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የሚያደርጉ ድርድሮች ከአሜሪካና ከኢራን የሰላም ድርድር የተለዩ መሆናቸውን ገለጹ። አሁን በኤክስ ገጻቸው ላይ ባሰፈሩት መልእክት ሊባኖስ በቀጣይ በሚኖሩ ውይይቶች በአሜሪካ የቀድሞ የሊባኖስ አምባሳደር በነበሩት ሲሞራ ካራን በሚመራ ልዑካን ቡድን እንደምትወከል ተናግረዋል። ከዚህ ቡድን ውጭ አገሪቱ የሚወክል ሌላ ተደራዳሪ እንደሌለ እንዲሁም በሌላ እንደማይተካ ጨምረው አብራርተዋል። የውይይቱ ዓላማዎች ጥቃቶችን ማስቆም፣ እስራኤል በደቡባዊ ሊባኖስ አካባቢዎች የምትፈጽመው ወረራ ማስቆም እንዲሁም የሊባኖስ ጦር በዓለም አቀፍ ደረጃ እውቅና ባለው የአገሪቱ ደቡባዊ ድንበር ላይ ማሰማራት እንደሆነ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሊባኖስ ጥያቄዎች ሙሉ በሙሉ መረዳታቸውን ገልጸው ያሉትን አሁን እንዲሁም በቅርቡ የሚደረጉ ድርድሮችን በማመቻቸት ረገድ እገዛ ማድረጋቸውን ገልጸዋል። በተጨማሪም የሊባኖስ ማዳን እንደምንችል ተስፋ አለኝ ሲሉ ተናግረዋል። በሁለቱ ሀገራት መካከል የተኩስ አቁም ስምምነት መደረጉ ቢገልጽም ቤንያሚን ኔታንያሁ የእስራኤል ወታደሮች ወደ ደቡብ ሊባኖስ 10 ኪሎ ሜትር ዘልቀው በመግባት እንደሚቆዩ ተናግረዋል። በአሁኑ ሰዓት በመካከለኛው ምስራቅ ሁለት የተኩስ አቁሞች አሉ። አንዱ ሊባኖስ እና እስራኤል መካከል የተደረሰ ሲሆን ሌላው ደግሞ አሜሪካ ከኢራን ጋር የገባችውን የተኩስ አቁም ነው። ኢራንና አሜሪካ ለሁለት ሳምንት ያህል እንደሚቆይ የተገለጸው ይህ የተኩስ አቁም የሚያበቃው ሮብ ዕለት ነው። የዩናይትድ ስቴትስ ባህር ኃይል በኦማን ሰላጤ ላይ የኢራን ባንዲራ በምታውለበልብ መርከብ ላይ ተኩስ ከፍቶ በቁጥጥር ስር ከዋለ በኋላ የኢራን ጦር አሜሪካን በተኩስ አቁም ጥሰት ወንጅሏታል። ዛሬ በፓኪስታን ዋና ከተማ ኢስላማባድ በሁለቱ ሀገራት መካከል ይካሄዳል ተብሎ የሚጠበቀው ሁለተኛ ዙር ውይይት እስካሁን ድረስ ስለመካሄዱ በእርግጠኝነት መናገር አልተቻለም። የአሜሪካ ልዑካን ቡድን የሚመሩት ምክትል ፕሬዝዳንት ጆዲ ቫንስ ሲሆን የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ ግን በድርድሩ ላይ ለመሳተፍ እቅድ የለንም ብለዋል። ሊባኖስ እና እስራኤል ለሁለቱ ሀገራት መካከል የተኩስ አቁም ስምምነት ተግባራዊ መሆኑ የጀመረው አርብ ዕለት ሲሆን ለ10 ቀን የሚቆይ ነው። ስምምነቱ የደረሰው በሊባኖስ ፕሬዝዳንት ጆሴፍ አውን እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ነው። ሁለቱ ሀገራት አሜሪካ ተጨማሪ የቀጥታ ድርድሮች እንደምታመቻች መጠየቃቸው ተገልጿል። የአሜሪካ ውጭ ጉዳይ ሚኒስትር ይፋ ባደረገው ዝርዝር መረጃ ሊባኖስ ሂዝቦላህና ሌሎች ከመንግስት የውጭ የሆኑ ታጣቂ ቡድኖች በእስራኤል በሚገኙ ኢላማዎች ላይ ጥቃት እንዳይፈጽሙ በማድረግ ተጨባጭ እርምጃዎችን በመውሰድ አለባት። ሂዝቦላ የተኩስ አቁሙን ለማክበር ፈቃደኛ መሆኑን የገለጸ ቢሆንም የእስራኤል ወታደሮች እንዳይንቀሳቀሱ የሚለው በስምምነቱ ውስጥ መካተት አለበት ሲል ጠይቀዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ጦርነት ለማንም አይጠቅምም፣ ምንም እንኳን ከሚደርሰው ማስፈራሪያ በተቃራኒ በጽናት ብንቆምም እያንዳንዱ ምክንያታዊና ዲፕሎማሲያዊ መንገድ ውጥረትን ለመቀነስ ጥቅም ላይ መዋል አለበት አሉ። ፔዜሽኪያን ዛሬ የሀገራቸውን ፍትህ ሚኒስተር በጎበኙበት ወቅት ባደረጉት ንግግር ኢራናውያን ስለ አገሪቱ እውነታዎች መረጃ ማግኘት አለባቸው ያሉ ሲሆን የተሳሳቱ መረጃዎችን ወይም ከእውነታው የራቁ ተስፋዎችን መስጠት ችግሮችን ለመፍታት እንድንችል ማድረግ ብቻ ሳይሆን የህዝቡን እምነትም ያሳጣል ብለዋል። ስኬቶችም ሆነ ተግዳሮቹ ለህዝቡ በሀቅ መናገር አለባቸው ሲሉ ፔዜሽኪያን ተናግረዋል። ቀደም ሲል የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ቴሄራን በሚቀጥለው ዙር ውይይት ላይ ለማግኘት ምንም አይነት እቅድ እንደሌለ ተናግረው ነበር።